ኢትዮጵያ ማማ እናታችን እጇን ዘርግታ ለአምላካችን እጇን ዘርግታ ለአምላካችን ኢትዮጵያ ማማ እናታችን እጇን ዘርግታ ለአምላካችን እጇን ዘርግታ ለአምላካችን ቡራክ ያገኘች ሰላም ስሟ እንዲጠራ በዓለም ቡራክ ያገኘች ሰላም ስሟ እንዲጠራ በዓለም አመስግናት በያሬድ ዝማሬ ውድ እናቴን ኢትዮጵያ ሀገሬን አላት ዜማ ውቅ የሚወደድ የተዜመ በቅዱስ ያሬድ በረት ይዘታን ርክርክ ይዘቱ ልፋት ቅናት ምድር እዝራራራይ አቋቋም ዝማሬ እንቆጮ ያንችን ሀገሬ አንድ ቀን ክፉ ዘመን ሲመጣ ዙሪያ ያን ጊዜ ሆኛለች የስደተኞች መሰብሰቢያ መጠለያ መሸሸጊያ መደበቂያ እናት ዓለም ኢትዮጵያ ኢትዮጵያ ማማ እናታችን እጇን ዘርግታ ለአምላካችን እጇን ዘርግታ ለአምላካችን ኢትዮጵያ ማማ እናታችን እጇን ዘርግታ ለአምላካችን እጇን ዘርግታ ለአምላካችን ቡራክ ያገኘች ሰላም ስሟ እንዲጠራ በዓለም ቡራክ ያገኘች ሰላም ስሟ እንዲጠራ በዓለም
ባንቺ ታየው ያየሩ ቾት ሁሌ የሚናፈቅ ቅርሳቅርሱማ ልብ የሚሰርቅ ግን ይሄ ነው ወይ ሀገር ማለት? ለዚህስ ብቻ ነው የሞቱለት የተፎከረው የተለቀሰው የአባቶቻችን ደም የሚፈስሰው ለቡናው ነበር ወይስ ለጭራው? ለአራዊቱ ላፈለሚዳው? ኧረ ይሄ ነው አገር ማለት? ለዚህስ ብቻ ነው የሞቱለት? ኧረ ይሄ ነው ወይ ሀገር ማለት? ለዚህስ ብቻ ነው ወይ ምንሞትለት? እንድተኛ ተንቀላፋም ሰዋለት ሁሉም ከእንቅልፉ ሲነቃ ጉድ ነው የዛኔ ሁሉ አንድ ላይ ሆኖ ሲነሳ ሁሉም ይለወጣል መልካምም ይሆናል ሁሉም ተርፎት ያድራል ደስታችንም ይበዛል ይጠፋል መጠላላት አንዳንዱን ባሽሙር መውጋት ሰው ነው ለሰው መድኃኒቱ ዛኔ እንደሆን ሲገባን ሀገር ነው ወገን ወገንም ሀገር ብዙ ነው ቋንቋው ግን አንቢጥሰው ይሄ ነው ወይ ሀገር ማለት? እናመሰግናለን። ያሬድና ፍቅርተ በተከታታይነት ስራዎቻቸውን አቅርበዋል። የዛሬው ሙዚቃዎቻቸው የሀገርን የሚያነሳሱ ሙዚቃዎች ናቸው ያቀረቡልን። እናመሰግናለን። ቀደም ሲል ያሬድ ወንድምነህ በኤልኤም አንድ ተወክሎ የታምራት ሞላ ኢትዮጵያ ሀገሬን፣ እንዲሁም ፍቅርተ ወርቁ ደግሞ በኤልኤም ሁለት ተወክላ የቤቲጂ ወይም ብሩክታይት ጌታሁንን ሀገሬ የተሰኘ ቆንጆ ሙዚቃ በ2010 የወጣ ወገግታ የተሰኘ የቤቲጂ ሁለተኛ አልበም ላይ ያለን ሙዚቃ አቅርባልናለች። እናመሰግናለን። ከወደዳችኋቸው ኮዳቸውን እያስቀደማችሁ ያልተገደበ ድምጻችሁን እንደዚሁ ልትልኩላቸው ትችላላችሁ። ዳኞች አስተያየትና ውጤት ይሰጡልናል። ናቲ እንዴት ናችሁ? እንዴት ነህ? አለናለን። እናመሰግናለን። እሺ ያሬድና ፍቅርተ እንኳን በድጋሚ ተገናኘን። ከያሬድ ልጀምር። ያሬድ የጋሽ ታምራት ሞላን ኢትዮጵያ ሀገሬ አንቺ ሆዬ ላይ ያለ ሙዚቃ ነው ይዘህ መጣኸው። በጣም አሪፍ ምርጫ ነው። እንደ ውድድርም በጣም የሚፈትን የዜማ ስትራክቸር ያለው ነው። ቅኝቱም ሁልጊዜ እንደምንለው አንቺ ሆዬ በጣም አስቸጋሪ ቅኝት ነው። በጣም ቆንጆ ምርጫ ነው። በነገራችን ላይ ሁለታችሁም በጣም አምሮባችኋል። አላወሳችሁ በጣም ነው የሚያምረው። ከሀገርኛው የዜማ ምርጫ ጋር በደንብ ፊት የሚያደርግ ነውና ያሬድ ብዙ ነገሩ ደህና ነው። ሁልጊዜም እንድታስታውሱ የምንፈልገው ነገር በራስ ድምጽ ማዜም አንተ ጋር ወደ ሰው የሚሳብ የድምጽ አዘያዘም ስታይል የለህም። ቆንጆ ነው። ሁሌ በራስህ ድምጽ ለምታዜመው ከጉልበት ከትንፋሽ ጋር በተያያዘም ቆንጆ ነው የነበረው ነገር። የመረጥከው ኪ በጣም ጥሩ ነው። ወደ ላይ የሚወጣበት ቦታም ወደ ታች የሚወርድበት ቦታም ብዙ የሚያስቸግር ነገር የለውም።
ከፍሬዚንግ ሀሳብ ጋር የተያያዘው ነገር ምንም አይልም፣ የተስተካከለ መሄድ ነገር ነው። እሱም ቆንጆ ነው። ግን ቅሬታዎቼ ጋር ስመጣልህ ከቅኝት ጋር በተያያዘ በተለይ ስትጀምር አካባቢ ቅኝቱን ጠብቆ ለማዜም ትንሽ ስትቸገር ነበር። ከዛ በሂደት ነው ትንሽ ወደ ቅኝቱ ውስጥ በደንብ የተስተካከለ የመጣው። ከቅላጼ ጋር በተያያዘ አንደኛ አሁን ይሄ አንቾዬ ፒውርሊ በቃ በጣም ኢትዮጵያዊ ስሜት ያለው የቅኝት አይነት ነውና ቅላጼዎቹ በብዛት ጎለዋል which is ለዜማው በጣም መሰረት ናቸው ከውበትም አንጻር ስናይ ማለት ነውና እሷ ቅላጼዋ መኖር ነበረባት። ይፈልጋል ራሱ ቅኝቱ ራሱ ይፈልጋል። ትንሽ ቀጥ ወዳለ ዜማ ሲመጣ ያንቾዬ ነገር ውበቱ ትንሽ ጥያቄ ውስጥ ይወድቃል። ከዛ ውጭ ግን ያሬድ ስሜት ላይ መስራት ይኖርብሃል። ግጥምና ዜማ ይጠናል እውነት ነው። ከዛ በኋላ ግን እንዴት ይዜም የሚለው መቅረብ አለበት አይደል? ቴክኒካል ነገር ከሆነው ባለፈ አርቲስቲክ ነገር የሆነውን ደግሞ ማሰብ ያስፈልጋል። እሱ ላይ ትንሽ መስራት ይኖርብሃል። ከዚህ በላይ በውበት መዜም የሚችል ነበር የሚል አቨሬጅ ፐርፎርማንስ ነው። በጣም ብዙ ጥፋት የሌለው ግን በጣም ብዙ ደግሞ የሚደነቅ ነገር የሌለው ፐርፎርማንስ እንዳይሆን እንደ ውድድር በጣም ዋው ብለን መደነቅ እንድንችል ቢሆን ጥሩ ነው። 9880 ፍቅርተ የቤቲጂን ሀገሬ ቆንጆ ነው። ያንቺ ምርጫ ካንቺ የድምጽ ከለር ጋር በደንብ የሚሄድ በራስ ድምጽ የምንለውን ደጋግመን የምናነሳው በጣም ትኩረት እንድትሰጡት የሚያስፈልግ ሀሳብ ስለሆነ የጉልበት ችግር የለብሽም። የመረጥሽውም ያንቺ ጋም ቆንጆ ነው። የፍሬዚንግ ነገሮቹም ቆንጆ ናቸው። ትንሽ ችግር የነበረው ከቅኝት ጋር በጣም ብዙ ቦታ ቆንጆ ነው የሰራሽው፣ ግን አልፎ አልፎ ደግሞ ሳት የምታደርጊያቸው ቦታዎች ነበሩ። ፍቅርተ አፍ ገጥመሽ የምትያቸው ቦታዎች የውበት ነገራቸው ዝቅ ያለ ነው። በደንብ ከፍተሽ ደግሞ የምትያቸው ቦታዎች ውበቱ በደንብ የተገለጸ ነው። ስለዚህ የቱ ጋር አፌን መቅጠም እና ማዜም አለብኝ፣ የቱ ጋር አፌን መክፈት አለብኝ የሚለው ነገር ቴክኒካሊ ያንቺ አሳይመንት ይሁን። ብዙ ጊዜ ገጥመን የምንላቸው ቦታዎች በጣም ሬር ናቸው። ብዙ ጊዜ በደንብ ክፍት አድርጎ ቃላቱን በደንብ አድርጎ እንዲሰሙ አድርጎ ማዜም ያስፈልጋል። ይሄ የዜማውን ባህሪ ብናየው ለምሳሌ የመጀመሪያው ሴክሽን ሁለት አይነት ሪትሚክ ስትራክቸር አለው አይደለም? ይሄ አኮስቲክ ፎርሙ ላይ ሳድ የሆነ ፊሊንግ ጥያቄ የሚያነሳ አይነት ነገር ነው ያለው እና የነገን ደግሞ ብራይት የሚሆነውን ወይም ተስፋ ሰጪውን ሀሳብ ወደ ሬጌ ሪትም ቀይሮ ደግሞ የሚልበት ቦታ አለ አይደል? እዛ ጋር ቶንሽ መቀየር አለበት። ቶታሊ አይደል? ሌላ ነገር ሌላ ሀሳብ ነው እሱ። ከዚህኛው ተሻግረን አይደል ወደ አዲስ ተስፋ እንሻገራለን የሚለውና እሱ ጋር በተመሳሳይ ስሜት ባይዜም ጥሩ ነበረ። ኦልሬዲ ሪትሙ ራሱ ጋይድ ያደርጋል አይደል? በቃ ሌላ ነገር ውስጥ ገባን ነው። እሱን ስትመርጡ የዜማውን ሀሳብ መረዳት ያስፈልጋል። ከዛ ውጪ በጣም ጥሩ ነው። 9950 እሺ ያሬድ ወንድምነህና ፍቅርተ ወርቁ የመረጣችኋቸው ዜማዎች በጣም ቆንጆ ናቸው፣ ደስ ብለውኛል። ከያሬድ ልጀምርና የጋሽ ታምራት ሞላን ኢትዮጵያ ሀገሬ የሚለውን ዜማ ነው ይዘው የመጣው። በጣም ጥሩ ምርጫ፣ በአብዛኛው ነገር ጥሩ ነው። ከቡሩኬ ጋር ሼር የማደርገው አቬሬጅ የሆነ ፐርፎርማንስ ነው የሆነብኝ። ብዙ ጊዜ እኔ የሀገር ዘፈን ሲዘፈን መቁነጥነጥ እፈልጋለሁ፣ አላቁነጠነጠኝም። ለምንድን ነው እንትን የለው ወኔ ያለው አይነት አዛዜም አይደለም የዘፈንከውና ያ ሲጎድል ደግሞ ለሀገር የተዘፈነ መሆኑ አይታይም እዚህ ጋር። እዚህ እንዲህ አይነት ዘፈን ይዘህ ስትመጣ አገር ነው ኢሜጅ የሚደረገው፣ ሰውም የሚያዳምጥህና እንዲህ ልቡ ስቅል የሚለው አንተ በምታደርገው ገለጻ ነው። በድምጽህም በአክሽንህም በተለያየ መንገዶች ወደኛ ሊጋባ ይገባል ማለት ነው። ያ ክፍተት ስላለው ነው አቬሬጅ ፐርፎርማንስ የሆነው። ሌላው ድምጽህ አንዳንድ ቦታ ለስለስ አለ። ሁሌ እንደዚህ ሀገር ዘፈን ሲመጣ ምለው ነገር አለ ያለ ነገር ይፈልጋል። ገብቷል? ወኔ ይፈልጋል። እንደሱ አይነት ነገር ቢጨመርበት ቆንጆ ይሆን ነበረ። ተቀባዮችን አመስግንልኝ፣ በጣም ጥሩ ነበረ። ከቅኝት ጋር በተያያዘ ብሩኬ ነገረህን ያው መድገም ስላለብኝ ቅኝት የተወሰኑ ችግሮች ነበሩት። እንዲህ እንዳይኖር ተጠንቀቅ። እኔ ጋር ያለ ውጤት 9890 ነው። ፍቅርተ ወርቁ የቤቲጂን ሀገር የሚለውን ዘፈን ይዘሽ መጣሹ በደንብ ካንቺ የድምጽ ስትራክቸር ጋር የሚሄድ በጣም ቆንጆ ዜማን የመረጥሽው።
ብዙ ነገሩ በጣም ቆንጆ ነው። ያንቺ ጉልበትሽ ቆንጆ ነው። የድምጽሽ ከለር በደንብ ገላጭ ነው። ብዙ ነገር ግን ብሩክ ያለውን አሁን መድገም እንዳይሆን እንጂ ትክክል ነው የተነገረው ነገር። የመጀመሪያው ዜማና ሁለተኛውን በምን እንለየው? ፊሊንጉ እዛ ጋር ተለያይቶ መታየት መቻል ነበረበት። እንደሱ አልሆነም። እሱን ቀድመሽ እንዲህ አይነት ዜማ ስታመጪ መጠንቀቅ ያስፈልጋል። ሌላው ቅሬታዬ ተቀባዮችሽ ጋራ በደንብ ማጥናት አለብሽ። በተለይ የመጀመሪያው ዜማን ሲቀበሉ የነበረው ነገር ትንሽ የተዋሃዳችሁ አይመስልምና እሱ ጋር ነው ቅሬታዬ። ዜማው በጣም ከባድ ነው፣ እንደሚሰማ አይደለም። የተጫወትሽበት ልክ ግን ብዙ ነገሩ ቆንጆ ነው። ሚውዚካል ነሽ፣ ይሄን ነገር ተጠቀሚበት። አንቺ ጋም እንደዚህ ስሜትን እንዲያነሳ ሆኖ የተዘፈነ አይደለም፣ ስሜት ይጎለዋል። እሱን እንዲስተካከል ነው መክርሽ። እኔ ጋር ያለሽ ውጤት 9940 ነው። እሺ ያሬድና ፍቅርት እንዴት ናችሁ? በጣም ነው ያማረባችሁ። በመጀመሪያ ሌላው ሁለተኛ ስንገናኝ የሁለታችሁንም ያው ቤተሰብ ሆናችኋል። ለውጣችሁን በጣም ነው ማድነቅ የምፈልገው። ከያሬድ ሲጀምር እንግዲህ ብዙ ሀሳቦች ተነስተዋል። ግን መሰረታዊ ነገር ለምሳሌ ትንሽ ያሳነሰብህ የመጀመሪያው ለምሳሌ ነጥብ ላይ ሲጀምር ዘፈኑ ፒች የሚባል ነገር አሁን ባናነሳው በቃ የቅኝት ላይ ብዙ ጊዜ የታችኛውን ዜማ ትኩረት አንሰጠው እና እሱ ላይ በቃ ሲጀምር መፍረስ የሚባል ነገር አለ አይደለ? ከቅኝት መውጣት እሱ ነገር ባይኖር የሚል ሀሳብ ነው። ሌላዎቹ ኳየሮች በጣም ነው ደስ ያሉ፣ ጥሩ ነበር። አንደኛው እንደውም እንዳጋጣሚ ሆኖ የኛ ጋር ተወዳዳሪ ነበረ እና እንደዚህ ስናይ በጣም ነው ደስ የሚለን። እነሱም አግዘውሃል። ሌላው የገረመኝ ምንድነው የኳየሮቹ ደግሞ ወደ ሁለተኛው ዜማ ስትሄድ የሰጠህን አቅም አየኸው አይደል? ኳየሮቹ ሲገቡ በተለይ ሎንግ ኖት የምንለው ረዣዥም ድምጽ ያስክበት መንገድ እሱ በጣም ነው የሚደነቀው። እነዚህ ነገሮች ሊዳብሩ ይገባል። ሌላው መሀል ላይ ያልከው ነገር በጣም አስገርሞኛል። ይሄ እንደ ጉርጉሮ ነገር ያልከው የሬዲዮ ዜማ ዘለሰኛ ነገር የሚመስለው ነገር እሱ ሁሉ ሊበረታታ ይገባል። ስለዚህ መታሰብ ያለበት ነገር ፒች የምንለው ከቅኝት ሪትም የሚለው ነገር ሁሌ ውስጣችሁ ይኖር። እኔ ጋርም ያለ ነጥብ 9890 ነው። ጥሩ ነው። ፍቅርተ ሀሳቦቹ የተነሱት እንዳለ ሆኖ እኔ በጣም የገረመኝ እንግዲህ ካየንሽ ቀን ጀምሮ በአንደኛው ዙር በሁለተኛው ዙር አሁንም ያለሽን ፕሮግረስ በደንብ ማድነቅ እፈልጋለሁ። በጣም ጥሩ ነው። ሌላው አንደኛ የገረመኝ የቤቲ ድምጽ በጣም ተጽዕኖ ይፈጥርብሻል ብዬ ነበር ያሰብኩት። በራስሽ ድምጽ የሚሰሪው ነገር በጣም ነው የሚያምረው። በራስሽ ድምጽ ብቻ አይደለም ያለሽም ከለር ደግሞ በጣም ይደነቃል። እሱን ነገር በደንብ አሳድጊው። የድምጽሽ አቅም በጣም ነው የሚገርመው። በርቺ ለማለት ነው። እኔ ጋር ያለሽ ውጤት 9950 ነው። ጥሩ ነው። እናመሰግናለን ዳኞቻችን።